የሸበተ ጸጉር የክብር ዘውድ ነው፣ እርሱም በጽድቅ መንገድ ይገኛል። መጽሐፍ ቅዱስ ሲናገር አንዲት ታላቅ ሴት ነበረች ይላል። የስኬታችን ዋና መሰረታችን እሷ ናት። ደቀ መዝሙር መሆን ህይወት ነው፣ የየዕለት መከተል ነው። Hi Grandma, happy 70th birthday. I'm so sorry I wasn't able to make it. ጠንካራና አስተዋይ በመሆኗ የዚህ ውጤት ባለቤት መሆን የቻለች የቤተሰባችን ዋልታ እህታችን ምስክሮቼ ትሆናላችሁ። Hello Grandma, I just wanted to say happy 70th birthday. በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለህይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል። ደቀ መዝሙር የመቀበል ህይወት ነው፣ የመኖር ህይወት ነው። Emma always fills us up by making the best food in Dabo. Thank you for being our grandma. ባለጌ ቆንጆ አጸድዬ ብልህ ናት። ዝምታዋ ደግሞ ብልህነቷን ይገልጻል። እጅግ በጣም አድርጌ በቤተሰቤ ስም አመሰግናለሁ። ፍቅራችሁ ያለ ግብዝነት ይሆን፣ ክፉውን ነገር ተጸየፉት። የሱ ውበት እንዲታይ የክርስቶስ ውበት በሷ ውስጥ እንዲገለጥ ረሃቧም ጥማቷም ያ ነው። ሁሌ ሽምግልና በዘይት ይለመልማል ያለውን ቃል በእኔ ላይ ተፈጽሞ ስላየሁት ለዚህ ቀን ስላደረሰኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ። እግዚአብሔር ሰዎችን ሲባርክ በተለያየ መልኩ ነው። አጸድዬን እንዲህ ብዬ ብዙ አልናገራትም፣ ሳያት ታላቅ ሴት እላታለሁ። ራስ የጥበብ ጌታ ምንም ቢፈተን የማይረታ በሰው አእምሮ አይገመትም፣ ወርዱም ስፋቱም አይዘለቅም። አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ ለማንም የማይረታ፣ አመልካለሁ ግንበኞች የናቁትን፣ አመልካለሁ የማዕዘን ራስ፣ አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ ለማንም የማይረታ፣ አመልካለሁ ግንበኞች የናቁትን፣ አመልካለሁ የማዕዘን ራስ። የእውቀት ራስ የጥበብ ጌታ ምንም ቢፈተን የማይረታ በሰው አእምሮ አይገመትም፣ ወርዱም ስፋቱም አይዘለቅም። አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ ለማንም የማይረታ፣ አመልካለሁ ግንበኞች የናቁትን፣ አመልካለሁ የማዕዘን ራስ፣ አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ ለማንም የማይረታ፣ አመልካለሁ ግንበኞች የናቁትን፣ አመልካለሁ የማዕዘን ራስ። ስጋዬን አልነጭም ፊቴን አልቧጭርም፣ አምላኬን ለማግኘት ብዙ አልቸገርም።
እግዚአብሔር ሆይ ስለው አቤት የሚለኝ ሰምቶ የሚመልስ አምላክ ነው ያለኝ። የኛ እግዚአብሔር የሚሰማ የሚመልስ የሚናገርም የኛ እግዚአብሔር የሚሰማ የሚመልስ የሚናገርም የኛ እግዚአብሔር የሚሰማ የሚመልስ የሚናገር የእውቀት ራስ የጥበብ ጌታ ምንም ቢፈትን የማይረታ በሰው አእምሮ አይገመትም ወርዱም ስፋቱ አይሰለቅም። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች ናቁትን አመልካለሁ የማዕዘን ራስ እንደምናመሻችሁ አሜን። እንኳን ለወይዘሮ አጸደ ደስታ የ70ኛ ዓመት ክብረ በዓል በሰላም መጣችሁ። እንግዲህ ሁላችንም እንደምንጠራት አጸደ ደስታ ቢሆንም እኛ ምንጠራት አባዬ ነው። ብዙ ሰው የሚጠራት አባዬ ነው። ባባዬ ነው ምናቃትና እስቲ አባዬ ትቁምና አንድ ጊዜ በጭብጨባ እንኳን ለዚህ ደስ ለሚል ቀን እግዚአብሔር በሰላም አደረሰሽ ብለን በጭብጨባ ፍቅራችንን እንገልጻለን። አባዬ ተነሽ። አሜን። ከዛ ደግሞ በመቀጠል ሁላችንን እዚህ ያደረሰን አባዬን ብቻ አይደለም እኛንም ጠብቆ በሰላም በጤና ማንም መቼስ ከኛ መሃል እኔ በራሴ በጉልበቴ እዚህ ደረስኩ የሚል ያለ አይመስለኝም። ካለ ቁጭ ማለት ይችላል። ግን እዚህ ያደረሰን እግዚአብሔር ነው፣ የረዳን እግዚአብሔር ነው። ለዚህ እድሜ ያበቃን ታላቁ አምላክ እግዚአብሔር ነው የሚል ሁሉ በእግሮቻችን እንቆምና ለዚህ ትልቅ ለሆነ እግዚአብሔር ክብርን እናመጣለን። በጭብጨባ በእልልታ ደስ ብሎን አባዬንም እኛንም እዚህ ያደረሰ እግዚአብሔር አሜን። ክብር ሁሉ ለእግዚአብሔር ይሁን። አሜን። ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ይሁን። በዚህ ጊዜ የእድሜ ባለጸጋ የሆነ እግዚአብሔር እድሜ ሲጨምርልን ሁሌ ማመስገን አለብን። ኤቭሪ ሞርኒንግ ስንነሳ ከእንቅልፋችን መጀመሪያ ማድረግ ያለብን እግዚአብሔርን ማመስገን ነው። አሜን። በዚህ በከፋ ዘመን በዚህ በመጥፎ ዘመን ማለዳ ማለዳ አዲስ ምህረት ያለው እግዚአብሔር እያኖረ እዚህ አድርሶናልና ክብር ዛሬም ለዘላለምም ለሱ ብቻ ይሁን። አሜን። አሁን ደግሞ ከእህታችን ገኒ ጋር ትመጣና እንጸልይና ከዛ በኋላ ቀጥታ እግዚአብሔርን እናመልካለን አብረን በመዝሙር። ገኒዬ ወደዚህ ትመጪና ትጸልይልናለሽ። በድጋሚ ሁላችሁንም በጌታ ስም ሰላም ላለው እንኳን ደህና መጣን። እግዚአብሔርን እናመሰግናለን፣ እንጸልያለን። እግዚአብሔርን በማመስገን ሁላችሁም የጥሪ ደርሶናል። ሁላችንም ስንጠራ ወደዚህ ቦታ እዛ ላይ አንድ ጥቅስ ተቀምጧል። ልብ ብላችሁ አስተውላችሁ ከሆነ የጥሪው ቦታ ላይ ያለውን ጥቅስ አነብና ከዛ እንጸልያለን። መጽሐፈ ምሳሌ ምዕራፍ 17 ላይ ያለ ቃል ነው። የሸበተ ጸጉር የክብር ዘውድ ነው፣ እርሱም በጽድቅ መንገድ ይገኛል ይላል በአማርኛው። የሸበተ ጸጉር የክብር ዘውድ ነው፣ እርሱም በጽድቅ መንገድ
ይገኛል። ይህንን ቃል የተናገረው ጠቢቡ ሰለሞን ነው። መጽሐፈ ምሳሌ ላይ ነው የተነገረው እና ይሄ ሰው ደግሞ በጣም አዋቂና በጣም አስተዋይ በጣም ልቡ በእግዚአብሔር ላይ የጸና አባት አለው፣ አሳዳጊ ያለው እና የአባቱ ዳዊት ይባላል። ሁላችሁም እንደምታውቁት የዳዊት ልጅ ነው እና ዳዊት ደግሞ በእግዚአብሔር በጣም ሲደነቅ ሲገርመው እግዚአብሔርን የተናገረው አንድ ቃል አለ። ያን ብቻ አንብቤ እንጸልያለን። እግዚአብሔር የተመሰገነ ይሁን። አንደኛ ዜና ምዕራፍ 17 ቁጥር 17 ላይ እግዚአብሔርን እንዲህ እያለ ያደንቃል። እግዚአብሔር ሆይ አቤቱ አምላኬ ሆይ ስለ ባሪያህ ቤት ስለኔ ለሩቅ ዘመን ተናገርክ፣ እንደ አንድ ባለማዕረግ ሰው ተመለከትከኝ። እንደ አንድ ባለማዕረግ ሰው ተመለከትከኝ። እግዚአብሔር እንደ ባለማዕረግ የሚመለከተው ሰው በዚህ መልክ ይሄዳል፣ ፍጻሜውንም እግዚአብሔር ያሳምራል። አባትና ልጅ በዚህ መልክ ተቀባብለው እግዚአብሔርን ሲያከብሩ ነው የምናየው። የተሰጠንም ጥቅስ ያንን ይላል እና የእግዚአብሔር ስም የተባረከ ይሁን። ሁላችንም አንገቶቻችን ዝቅ አድርገን ለእግዚአብሔር ክብር እየሰጠን እንጸልያለን። አቤቱ እግዚአብሔር አምላካችን መድኃኒታችን መታመኛችን ሆይ እናመሰግንሃለን። ስለዚህ ምሽት በሰላምህ ተጠብቀን እግዚአብሔር ሆይ በሙሉ ኃይል በሙሉ ጉልበት በሙሉ አቅም እግዚአብሔር አምላኬና መድኃኒቴ ከያለንበት እንድንሰበሰብ በዚህ ለየት ባለ ፕሮግራም ከያለንበት እንድንሰበሰብ አቅም ስለሆንከን እናመሰግንሃለን። እግዚአብሔር ሆይ በተለይ ደግሞ በዛሬው ቀን እንደ ባለማዕረግ ሰው ተመለከትከኝ በሚል ሰው አንተን በሚባርክ ሰው ኑ አብረን እግዚአብሔርን እናመስግን በሚል ሰው በዛ ጉባኤ መካከል በመገኘታችን ደስ ይለናል። እንባርክሃለን፣ እናመሰግንሃለን። ለሁላችን ይሄ ድል ፈንታ እግዚአብሔር ሆይ ካንተ ዘንድ ይሁንልን። መንፈስ ቅዱስ በዚህ ምሽት ደስ የሚያሰኝህን ብቻ እንድታደርግ እንጸልያለን። ምክንያት አንተ እንደሆንክ ገብቶናል። ስንጠራ የተጠራንበት ቃል ይህንን ይላል፣ በጽድቅ መንገድ ለሚሄዱ ያ ሽበት እንደ ዘውድ ሆኖ በላያቸው ላይ ገለጣል ተብሎ በተጻፈ ቃል ተጠርተናል። ይሄ ለእያንዳንዳችን ማዕረግ ሆኖ እንዲገኝ እግዚአብሔር ሆይ በዚህ ምሽት በውስጣችን የሚጸና ነገር እንድታደርግ እንጸልያለን። ፕሮግራሙን ሁሉ ለክብርህ አሳልፈን ሰጠን። ደስ የሚያሰኝህ በነገር ሁሉ ይከናወን። ተመስገን። በኢየሱስ ክርስቶስ ሕያውና ቅዱስ ስም አሜን፣ 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 አሜን። ከዚህ ቤተሰብ ጋር ደስታቸውን ለመካፈል የመጣን ሁላችን ቆመን እግዚአብሔርን በመዝሙር እናመልከዋለን። ደስ እያለን እግዚአብሔርን በምስጋና መዝሙሮች ከፍ እናደርጋለን። ሃሌሉያ። ሌላ የለኝም የሚጨመር ኢየሱሴ ተመስገን 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 ሌላ የለኝም የሚጨመር ኢየሱሴ ሌላ የለኝም የሚጨመር ኢየሱሴ። እስቲ ከኔ ጋር ድምፃችሁን አሰሙና የሕይወቴ
የከፍታዬ ምክንያት መዳን ሆንክላት ለአንዷ ነፍሴ ወደ የተቤዠሃት ተስፋ የማደርግ ትመጣለህ ብዬ የእውነቱን ልናገር ከውስጥ መንፈሴ ኑሮ አይጥመኝም ያላንተ ኢየሱስ የእውነቱን ልናገር ከውስጥ መንፈሴ ኑሮ አይጥመኝም ያላንተ ስለዚህ ከኔ ጋር ተመስገን 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 ሌላ የለኝም የሚጨምር ኢየሱሴ ሌላ የለኝም የሚጨምር ኢየሱሴ ከኔ ጋር ከፍ አድርጉና ብዙ አድርገህልኛል ከቁጥር ያለፈ ቃላት ያለፈ ከንግግር ያለፈ ብዙ አድርገህልኛል ከቁጥር ያለፈ ቃላት ያለፈ ከንግግር ያለፈ የሕይወቴ ትርጉም ነህ የከፍታዬ ምክንያት መዳኔ ሆንክላት ለአንዷ ነፍሴ ወደ የተቤዠሃት ተስፋ የማደርግ ትመጣለህ ብዬ የእውነቱን ከውስጥ መንፈሴ ኑሮ አይጥመኝም ያላንተ ኢየሱስ የእውነቱን ልናገር ከውስጥ መንፈሴ ኑሮ መቃብር ነው ሲከፍ ባለ ድምፅ የሕይወቴ መሪ ነህ የሕይወቴ መሪ ነህ የከፍታዬ ምክንያት መዳኔ ሆንክላት ለአንዷ ነፍሴ ወደ የተቤዠሃት ተስፋ የማደርግ ትመጣለህ ብዬ የእውነቱን ልናገር ከውስጥ መንፈሴ ኑሮ አይጥመኝም ያላንተ ኢየሱስ የእውነቱን ልናገር ከውስጥ መንፈሴ እስቲ ከፍ አድርገን እናመስግነው ጌታ ሃሌሉያ ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ገባለው አምላክ ነህና ስለሚገባህ ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ገባለው አምላክ ነህና ስለሚገባህ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ እንዳንተ ታማኝ አምላክ ማነው እንዳንተ
ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እገባለሁ አምላክ ነህና ስለሚገባ። እስኪ እንደገና ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እገባለሁ አምላክ ነህና ስለሚገባ። አንተን አመልክሃለሁ አንተን አመልክሃለሁ በብዙ ዝማሬ እገባለሁ ፊትህ እገባለሁ በብዙ ዝማሬ። ለረዳን ላገዘን ጌታ እልልታ ጭብጨባ ሃሌሉያ። ኢየሱስ ምስጋና ይገባሃል አንተ ምስጋና ይገባሃል አንተ ምስጋና ይገባሃል። እስኪ እንደገና ከፍ አድርጉት ይህንን ጌታ ሃሌሉያ። የተነሳ በሆነልኝ ነገር ከማመስገን በቀር ሌላ ምን ልናገር? አስበሃል ለሰጠኸኝ በሙሉ ጌታ ስም ይክበር አመሰግናለሁ። ከኔ ሆነ ማለፋው እንዲያው ሰጠኸኛል ግን አልረሳሁኝ። ስለዚህ ጌታዬ ለኔ ስላረከው ተረድቻለሁኝ ስምህን ላክብረው። አድርገህልኛል ከኑሮዬ በላይ ጌታዬ ተባረክ በምድርም በሰማይ ጌታዬ ተባረክ በምድርም በሰማይ ጌታዬ ተባረክ በምድርም በሰማይ ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አድርገህልኛልና ለዘላለም አድርገህልኛልና ለዘላለም። እስኪ ደስ እያለን እንዘምር ደስ እያለን በሽብሸባ በሆነልኝ ነገር ከማመስገን በቀር ሌላ ልናገር? አስበሃል ለሰጠኸኝ በሙሉ ጌታ ስም ይክበር አመሰግናለሁ። ከኔ ሆነ የለም ባለፋኝ እንዲያው ሰጠኸኛል ግን አልረሳሁኝ። ስለዚህ ጌታዬ ለኔ ስላረከው ተረድቻለሁኝ ስምህን ላክብረው። አድርገህልኛል ከኑሮዬ በላይ ጌታዬ ተባረክ በምድርም በሰማይ ጌታዬ ተባረክ በምድርም በሰማይ ጌታዬ ተባረክ በምድርም በሰማይ ለዘላለም ለዘላለም አመሰግናለሁ። የታል ምስጋናችሁ? አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። እጄን ይዘህ ስትመራኝ ለራስህ ዓላማ ስትለየኝ መልካምነትህን ያን ጊዜ አየሁ። እንኳን አየኸኝ መልካምነትህን ጌታ ያን ጊዜ አየሁ። እንኳን አየኸኝ አንተ ዘምሩ ዘምሩ ለኔ መልካም ለኔ ለኔ መልካም ለኔ መልካም ለኔ የታል ጭብጨባው? የታል ለኔ መልካም ለኔ መልካም ለኔ
ልጅ ሆነ ለኔ ሞቴን ሲመኘው ያ ክፉ ጠላት ባንተ ግን ዛሬ አገኘው ሕይወት። ላብዛ ምስጋና ላሰማ ዜማ ጆሮም ይስማ። ላብዛ ምስጋና ላሰማ ዜማ የታል ሽብሸባችሁ የታል? ኢየሱስ ለኔ መልካም ለኔ መልካም ልጅ ሆነ እናመሰግንሃለን 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 እኔ አመሰግንሃለሁ ለመጨረሻ በጭብጨባ በእልልታ እናመሰግንሃለን 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 እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ አንተ ስትከብር ጌታ ስትወደስ ከፍ ከፍ ስትል ኢየሱስ ስትሞገስ እደሰታለሁ ጽናቴ ክብርህን ሳይ ጌታ እኔ ለመጨረሻ እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ በእልልታ በጭብጨባ ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ሃሌሉያ አሜን። እግዚአብሔር ለኛ መልካም ነው። አሜን። እግዚአብሔር ለኛ መልካም ነው። አሜን። ለሁላችን እግዚአብሔር መልካም ነው። ሃሌሉያ። እግዚአብሔርን እጅግ አድርገን እናመሰግናለን ስለነበረን ጊዜ። አሁን ደግሞ አጭር የእግዚአብሔርን ቃል የምንሰማበት ጊዜ ነው። ሁላችንም አይምሮቻችንን ሰብሰብ አድርገን ለእግዚአብሔር ቃል ጊዜ እንሰጣለን። ፓስተር ታዴ ይመጣና የእግዚአብሔርን ቃል ሼር ያደርገናል። በጣም ካልተሰወርኩባችሁ እዚህ መሆን ጥሩ ነው። መጽሐፍ ቅዱሴን ለማስቀመጥ ይመቸኛል። እንኳን እግዚአብሔር ለዚህ ታላቅ ደስታ ቀን አደረሰን። አጸድዬ እንኳን እግዚአብሔር አምላክ በቸርነቱ እነዚህን ብዙና በጤና በሰላም የተሞሉ አመታቶችን ሰጠሽ። እንኳን ደስ ያለን ቤተሰብ ሁሉ እንኳን ደስ ያላችሁ። ደግሞም አስፍሽ ከመኪና አክሲደንት በኋላ በጋራ ስናየው የመጀመሪያ ጊዜያችን ነው። ጌታ ያዳነውን መልሶ በሰላም የሰጠንን ጌታ ብናመሰግን ደስ ይለኛል ሁላችን። አሜን። እግዚአብሔር መልካም ነው። እረኛችን መልካም ነው። ይህንን ጊዜ አጭር የጌታን ቃል እንደማካፍል ሳውቅ እንዲሁ የጸለይኩ በመጀመሪያ ወደ ውስጤ የመጣ አንድ ቃል ባነብ ደስ ይለኛል። ዘጸአት ምዕራፍ 2 ላይ ያለ ቃል ነው። እሱን ቃል አነባለሁኝ። ጉልበቴ ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። አጭር ጸሎት። ጌታን እናመስግን። ጉልበታችንም ዝማሬያችንም ኃይላችን የሆንክ እግዚአብሔር ክብር ላንተ ይሁን። ይህ ሁሉ ቸርነት ካንተ ዘንድ ሆነ። ከሆነው መልካም ነገር አንዳችም ያላንተ አልሆነምና እናመሰግንሃለን።
አጸድዬን ደግሞ ለሁላችንም እናት አድርገህ ስለሰጠህን የሰላም ዕድሜ፣ የደስታ ዕድሜ አምላካችን ነው፣ የመከናወን ዕድሜ ደግሞም አንተን እያመለከች አምላካችን ነው መልካም ምሳሌ በመካከላችን የምትሆንበትን ብዙ ዘመን ስለሰጠህ እናመሰግንሃለን። አሁንም ይህ ቃል ለአንተ ክብር ይሆን፣ ለሕዝብህ ደግሞ በረከት ይሆን፣ በጌታ በኢየሱስ ክርስቶስ ስም አሜን። አጭር የጌታ ቃል ካለው ሰዓት አንጻር ላካፍላችሁ በልቤ ያለው ክርስትናና ሕይወት በሚል ሐሳብ ነው። ክርስትና እና ሕይወት። ክርስትና እምነት ብቻ ወይንም ሃይማኖት ብቻ አይደለም። ክርስትና ሕይወት ነው። ሕይወት ነው። በየዕለቱ የምንኖረው ሕይወት ነው። ስለዚህ ነገር ጌታ ኢየሱስ ክርስቶስ በጣም አጥብቆ የተናገረው በማቴዎስ 28 የመጨረሻው ምዕራፍ ላይ ብዙዎቻችን እንደምናስታውሰው ደቀ መዛሙርቱን ሲለያቸው ወደ ዓለም ሁሉ ሂዱ ብሎ ሲናገር አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ትእዛዛቴን እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጉ ብሎ ተናገረ። ደቀ መዝሙር መሆን ሕይወት ነው። የየዕለት መከተል ነው። ኢየሱስን እየመሰሉ መኖር ነው። ስለዚህም ከእግዚአብሔር ቃል ጳውሎስ ሐዋርያው ይህንን ሲናገር እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። እንዲህ ብሎ ተናገረ። ሁለተኛው የክርስትና ሕይወት ምስክርነት ነው። ይህንን በሐዋርያት መጽሐፍ መጀመሪያው ምዕራፍ ላይ እናገኛለን። ምዕራፍ 1 ቁጥር 8 ላይ ኃይልን ተቀብለው ለአገልግሎት ሲወጡ ምን መሆን እንዳለባቸው የተናገረው መመሪያ ነው። ይሄ ከክርስቲያን ሕይወት ሊለይ የማይችል ነገር ነው። ይሄው ምንድነው? ምስክሮቼ ትሆናላችሁ። ደቀ መዝሙር ሕይወት ነው። የምንኖረው ሕይወት ነው። ለራሳችን የምንኖረው ሕይወት ነው። በእርግጥ ለሌሎችም ነው። ፕራይመርሊ ግን ክርስቶስን የመከተል መንፈሳዊ ስርዓት ነው። ምስክር መሆን ደግሞ እሱን እየመሰለን እየኖርን ለሌሎች ይሄን ጌታ ቀምሼዋለሁ፣ ይሄን ጌታ አውቀዋለሁ፣ ይህ ጌታ የሰላም ጌታ ነው፣ ይህ ጌታ የሕይወት ጌታ ነው፣ ይህ ጌታ ከማንም ጋር የማመሳስለው ወይም የማወዳድረው የሌለኝ ጌታ ነው ብለን ለሌሎች አንድም በአንደበታችን በመናገር ሁለት ደግሞ ሰዎች እያዩ ራሳቸው የሚያዩብን ምስክርነት ነው። ስለዚህ ደቀ መዝሙር የመቀበል ሕይወት ነው፣ የመኖር ሕይወት ነው። ምስክርነት ደግሞ ምስክሮቼ ትሆናላችሁ የሚል ደግሞ የመስጠት ሕይወት ነው። ዩ ሲ ሚ ዩ ሲ ጂሰስ የሚል ሕይወት ማለት ነው። ስለዚህ በእነዚህ ነገሮች ዛሬ ማተኮር የምፈልገው ክርስትና የምንሰብከው ስብከት ብቻ አይደለም። ያ ቢሆን ኖሮ በጣም ከባድ ነው። ስለዚህ መጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም ሰዎችን ያመጣል፣ ወደዚህ ሕይወት ይናገራል ስለነሱ። ብዙ ጊዜ እኛ በዚህ በተለይ በአዲስ ኪዳን ዘመን መጽሐፉም ተጽፎ ስለተዘጋ የምናደርገው ነገር አይደለም። በየወቅቱ አፕሪሼት እናደርጋለን። በእግዚአብሔር ሕይወት ተጠርተው የሚኖሩ መልካም ምሳሌ የሚሆኑ ሰዎችን እናነሳለን። ግን ጠለቅ ብለን ያን ሀሳብ ብዙ ጊዜ አንመለከትም። ግን ይገርማቸዋል፣ ክርስትና ስለ ሰዎች ነው። ጌታ ኢየሱስ የሞተው ስለ ሰዎች ነው። ስለዚህ በዚህ ሕይወት ውስጥ የሚሰሙ ብቻ ሳይሆን የሚኖሩ ሰዎች አሉ። ክብር ለእግዚአብሔር። የሚኖሩለት ሰዎች ለጌታም ይኖራሉ፣ ለሰዎችም ደግሞ ይኖራሉ ማለት ነው። ስለዚህ
በብሉይ ኪዳን እንመለከታለን። ለምሳሌ በሁለተኛ ነገሥት ምዕራፍ 4 ላይ መጽሐፍ ቅዱስ ሲናገር አንዲት ታላቅ ሴት ነበረች ይላል። ይህች ሴት ሰባኪ አይደለችም፣ ወይም በነቢይነት የምትታወቅ አይደለችም። አሁን በዚህ ዘመን እንደምንለው የፑልፒት ሴት ወይም የስብከት የማስተማር ሴት አይደለችም። በሕይወቷ ግን ባደረገችው ነገር ታላቅ ሴት የተባለች ሴት ነች። ነቢዩ ኤልሳን ወደ ቤቷ አስገብታ በዚህ ባለፍክ ጊዜ ሁሉ ወደ እኛ ቤት ጎራ እያልክ ምግብህን ብላ ብላ በሰገነት ከባሏ ጋር ተመካክረው ቤት ሰርተውለት ያሳረፉ የእግዚአብሔር መንግሥት እንዲሰፋ እንዲስፋፋ ተስማምተው ቤታቸውን የሰጡ ሰዎች ናቸው። ስለዚህ መጽሐፍ ቅዱስ ምን ይላታል? ታላቅ ሴት። ክብር ለእግዚአብሔር ይሁን። ይሄ በጣም ደስ የሚለን ነገር ነው። ክርስቶስን የሚከተሉ እንግዲህ የደቀ መዛሙርትነት ሕይወት የመጀመሪያውና ትልቁ ነገር ጌታ ኢየሱስ ክርስቶስም አጥብቦ ሲናገረው ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ጉልበትህ ውደድ የምትል የመጀመሪያዋ ነች። ይህችን ደግሞ የምትመስል ሌላ አለች፣ ባልንጀራህን እንደ ራስህ ውደድ ይልና ወደ ሰዎች ደግሞ ያመጣዋል። ስለዚህ የፍቅር ሕይወት፣ የመውደድ ሕይወት ማንን? በመጀመሪያ ጌታን የመውደድ ሕይወት። በአንዳንድ ሰዎች ሕይወት ይህንን በግልጽ አላቸው። የመጀመሪያ ምርጫቸው ለአምላካቸው መኖር ነው። አምላካቸውን መውደድ ነው። ቀጥሎ ደግሞ የሰው አደራ የተሰጣቸው ሰዎች ለኔ ልኖር ከማለት ይልቅ ባላቸው ነገር ሁሉ ፍቅርን ለሰዎች ያላቸውን ለሰዎች የሚቆርጥ በምሳሌነት የሚሄዱ በፍርሃት እግዚአብሔርን በማክበር የሚመላለሱ በጽድቅ የሚመላለሱ በቅድስና የሚመላለሱ በሰላም የሚመላለሱ ከክፉ የሚርቁ ሰዎች በመጽሐፍ ቅዱስ ውስጥ ብዙ ናቸው። ዛሬ ብዙዎች እዚህ ፊኒክስ እኛም መካከል ለአምላካቸው የምትኖሩ ሕይወታቸውን ማነው የሚመራው ቢባል ጌታ ኢየሱስ ክርስቶስ የሚመራችሁ ብዙ ታላላቅ ወንዶችና ሴቶች አላችሁ። ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ ይሁን። ሰማይ ያንን ነው የሚያየው። ዛሬ ግን የአጸድዬ ቀን ስለሆነ በዚህ ኮንክሉድ አደርጋለሁ። እግዚአብሔር በየዘመናቱ ሰው አለው። እኔ በዚህ እንግዲህ ከተማ እግዚአብሔር ካገናኘን ጊዜ ጀምሮ በጌታ ፊት ነው የምላችሁ፣ ምንም ነገር ኤግዛጅሬት ሳላደርግ አጸድዬን እንዲህ ብዬ ብዙ አልናገራትም። ሳያት ታላቅ ሴት እላታለሁ። ታላቅ ሴት ከካልቸራችን የተነሳ ትንሽ ቅር አይበለን። እግዚአብሔር ታላላቅ ሰዎች አሉት በዘመናት ሁሉ። አሜን። እኛ ብዙ ጊዜ የለመድነው በባህላችን ሰዎች ጨርሰው እድሜያቸውን ወደ ጌታ ሲሄዱ መናገር እንወዳለን። ጌታ ይህንን በሚሻል ባህል ይለውጥልን። ሰው በመካከላችን ሳለ መልካምነቱን መናገር መልካም ነው። አሜን። መጽሐፍ ቅዱስ ደግሞ ግልጽ ነው። ስለ ታላቅነትም ይናገራል፣ ስለ ክፉም ክፉ ብሎ ይናገረዋል። አይደብቅም። ደካማውን ደካማ ይላል፣ ደካማውንም ግን የሚያበረታ አምላክ እግዚአብሔር አለ። ግን በዚህ እንግዲህ አጸድዬ ዛሬ የምትፈልገው ነገር የእሷ ስም ብዙ እንዲነሳ አይደለም። በዚህ ጉዳይ ክርስቶስ እንዲነሳ፣ ክርስቶስ እንዲከብር ነው። ግን አንድ ህይወት አገኘች። ይኸው ኢየሱስ። አንድ ጊዜ ላይ ህይወቷ ውስጥ ኢየሱስ ገባ። ይህን ኢየሱስን አከበረችው። ይሄው 70ኛ ዓመቷ ነው። ወደ ጌታ ከመጣችበት ጊዜ ጀምሮ እኔ በህይወት ሆኜ ሌሎችም አገልጋዮች ቤተ ክርስቲያን አጠገቧ ሆነን የምናይ የኢትዮጵያ ወገኖች ኮሚኒቲዎች ደግሞም በስራዋም ለብዙ
የምትታይ እህት ነች። ታያላችሁ፣ እናያለን። እናቶችን የሚሰጥ አምላክ ስሙ የተባረከ ይሁን። አባቶችን የሚሰጥ እግዚአብሔር ስሙ ይባረክ። በዚህ ውስጥ ተናግሬ የምጨርሰው ነገር ስለ እግዚአብሔር ስናስብ ስለ ሰው ደግሞ እናስባለን። ከክፉ መንገዱን የሚጠብቅ ሰው፣ ሰዎችን የሚወድ ሰው፣ ያለውን የሚሰጥ ሰው፣ የሚያከብር ሰው፣ የሚያስተውል ሰው፣ ሕይወቱ የሚቆረስ ሰው፣ እንደዚህ ታላቅ ሴት ማለት ነው። ለዚህ አይነት ሕይወት እግዚአብሔር ስሙ ብሩክ ይሁን። ስለዚህ አንደኛው ነገራችን ይህ የሰላም ጌታ እንዲህ ነው አይደል? አጸድዬ የምትዩ ይህ የደስታ ጌታ፣ ይህ ያሳረፈኝ ጌታ፣ ይህ ተስፋ የሰጠኝ ጌታ፣ አሜን፣ ብኖር በምድር የባረከኝ፣ ብጨርስ ብሄድ ስፍራ ያለኝ፣ ተስፋ ያለኝ፣ የማልጠፋ። ክብር ለመንፈስ ቅዱስ ይሁን። ይህ ጌታ መልካም ነውና እንደው እንዲህ ትላለች አጸድዬ ብዬ ብናገር ቅር አይበላችሁ። ይሄን ጌታ እዩልኝ፣ ይሄን ጌታ አክብሩልኝ። ይሄ መልካም አምላክ፣ እኔ የቀመስኩትን አምላክ እናንተም ተከተሉት፣ አትጸጸቱም። አሜን። ጌታን ተከትሎ የተጸጸተ ሰው የለም። እና አንድ የሮሜ መጽሐፍ ላይ ይሄንን አጠር አድርጎ የሚናገር የጌታ ቃል ብቻ አንብቤ አጭር ጸሎት ጨርሳለሁ። ሮሜ ምዕራፍ 12 ሮሜ ምዕራፍ 12 ከቁጥር 29 ላይ ያለን ቃል ይቅርታ፣ ሮሜ ምዕራፍ 12 ከቁጥር 9 ላይ ያለውን ቃል አነባለሁ። ፍቅራችሁ ያለ ግብዝነት ይሆን። እኔ ይሄንን የአጸድዬን ሕይወት እያየሁ ነው ማነበው ዛሬ። ፍቅራችሁ ያለ ግብዝነት ይሆን፣ ግብዝነት የሌለበት ፍቅር። ክፉን ነገር ተጸየፉት፣ ክፉን የሚጸየፍ ሕይወት። ከበጎ ነገር ጋር ተባበሩ፣ ከበጎ ነገር ጋር የሚተባበር ሕይወት። በወንድማማች መዋደድ እርስ በርሳችሁ ተዋደዱ። ንጹሕ ፍቅር ለወንድሞችና ለእህቶች፣ እርስ በርሳችሁ ደግሞ ተከባበሩ። አሜን። ተከባበሩ። የሚያከብር ሰው፣ የሚያከብር ሰው ስለሆነ የሚያከብር ሕይወት። ለስራ ከመትጋት አትለግሙ፣ በስራ መትጋት ምሳሌ የሚሆን ሕይወት። በመንፈስ የምትቃጠሉ ሁኑ፣ ሁልጊዜ መንፈስ ቅዱስ የሚመራው ሕይወት፣ መንፈስ ቅዱስን የሚጠማ ሕይወት፣ በመንፈስ የመቃጠል ፓሽኔት ሆኖ የመኖር ሕይወት፣ ፐርፐዝፉል የሆነ ሕይወት። ለጌታ ተገዙ፣ ለጌታ የሚገዛ ሕይወት። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በመከራ የሚታገስ ሕይወት፣ የሚያሸንፍ ሕይወት። በጸሎት ጽኑ፣ በጸሎት የሚጸና ሕይወት። ቅዱሳንን በሚያስፈልጋቸው ሁሉ እርዱ፣ የሚረዳ ሰርቨንትሁድ ስፒሪት። እንግዶችን ለመቀበል ትጉ፣ እንግዶችን የሚቀበል ሕይወት። ደቀ መዝሙር ይሄን ይመስላል። እኔ አጸድዬ መቼም ሕይወቷ ሁሉ ነገር ሁሉ ጊዜ ፐርፌክት ነው ለማለት አይደለም። ሰው ነችና እንደማናችንም ትደክማለች፣ ትበረታለች፣ ትወድቃለች፣ ትነሳለች፣ ታዝናለች፣ ትጽናናለች። ግን this is her life። እኔ እመሰክራለሁ ይህቺ እናት እግዚአብሔር በዕድሜ የባረካት ታላቅ ሴት ነች። እንደው ስለ አጸድዬ ተናገር ብትሉኝ ታላቅ ሴት ነው የምለው። እግዚአብሔር ስም ብሩክ ይሁን። ይህን ታላቅነት ለሁላችን እግዚአብሔር ያብዛለን። አሜን። ቀኑና ሰዓቱ የአጸድዬ ስለሆነ ነው። ስለዚህ ዛሬ እሷን እያሰብን እግዚአብሔር እናመሰግናለን። ግን thank you for being a good example።
በእውነት በመስጠት በመቆረስ ለቤተ ክርስቲያን ለኮሚኒቲ በረከት በመሆን ያለምንም ነቀፌታ እግዚአብሔር እነዚህን መልካም ዓመቶች ስለሰጠሽ ክብር ለስሙ ይሁን። አሜን። ስለዚህ ህይወት ሁላችንም ተነስተን እንደገና አንድ ጊዜ በቃሉ መንፈስ እንኳን እግዚአብሔር የረዳሽ እንኳንም እናት አድርጎ አንቺን ለኛ የሰጠ እግዚአብሔር ብለን እስቲ አንድ ጊዜ እናጨብጭብ። በደስታ ክብርን እንስጥ ለእግዚአብሔር። አሜን። አምላካችን ሆይ ስምህ ብሩክ ይሁን። እንደተነገረኝ ከሆነ ከዚህ በኋላ ወደ እራትም ስለምንሄድ ጸሎትም በዚሁ አብረን ጸልያለን። ትንሽዬ እስቲ 1 ደቂቃ ስለ ህይወታችን እያሰብን እነኚህ ምሳሌዎች የሰጠን ጌታ እንዲረዳን የፍቅር ምሳሌዎች እንድንሆን በህይወታችን የምንቆረስ ለሚያስፈልግ እንድንሆን የምንሰጥ ምንም ማስመሰል ፍቅር ያለን ሰዎች እንድንሆን ጌታ ይረዳል። ከክፉን የምንጸየፍ ከክፉ የምንርቅ እንድንሆን አሜን። ታላቅነት ለአንድ ለሁለት ለሶስት ሰው አይደለም። በእውነት እግዚአብሔርን የሚወዱ ሰው ይወዳሉ። እግዚአብሔር እነዚያን ሰዎች ታላቅ ይላቸዋል የሚቆረሱ። ጌታ ሆይ ስለ ቃልህ ስምህ ብሩክ ይሁን። እኛንም ምሳሌዎችን በመካከላችን በማኖር ስለባረከን እናመሰግንሃለን። ስለቀደሙትም አባቶቻችንና እናቶቻችን እናመሰግንሃለን። አንተን እየመሰሉ ስለሄዱ ምሳሌ ስለሆኑልን ግራ እንዳይገባን ደቀ መዛሙርት ስለነበሩ ስለተከተሉ አንተን ለመምሰል እየሄዱ ህይወታቸውን ዘመን ስለጨረሱ እናመሰግንሃለን። ዛሬ ደግሞ በመካከላችን ታላቅ ምሳሌ ታላቅ በረከት ስለሆነች ስለ አጸድዬ ጌታን እንባርካለን። አምላካችን ሆይ የቀረው ዘመኗ ይባረክ፣ ከክፉ የተጠበቀች ትሆን፣ ለቤተሰቧ ለቤተ ክርስቲያን ለኮሚኒቲው ሁሉ አምላካችን ሆይ እስካሁን ከነበረች ካደረገችው ይልቅ አብዝታ አንተን በማገልገል ለበረከት ትሆን። በክፉ የሚያያት ክፉ በኢየሱስ ክርስቶስ ስም የታሰረ ይሆን። ስምህ ብሩክ ይሆን። ስለ ቃልህ ተመስገን። ቃልህን ሰምተው ስለሚለወጡ ይህን ስለሚመኙ ይህንን አይነት ህይወት እኔ መኖር እፈልጋለሁ ለሚሉ ተመስገን። በዚህ ጸጋ ሙላቸው። ፊት ለፊታችን ያለውን የህብረት ጊዜ ባርክልን፣ ይህንንም ምግብ ባርክልን በጌታ በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔር ይባርካችሁ። እንቀመጣለን። አሁን የመጀመሪያውን ክፍለ ጊዜ ጨርሰናል። ወደ እራት ነው የምንሄደው። ይገባሃል አምላክ ላንተ ለሆንክው ገናና ምስጋና ምስጋና ለኢየሱስ ምስጋና ይገባሃል አምላክ ላንተ ለሆንክው ገናና ኑሮ ያለ ጌታ ታክቶኝ ኃጢአቴም አስመርሮኝ ወደ ኢየሱሴ ብመለስ የሱ ደግነት ማርኮኝ በድል ጎዳና ብገባ ፍቅሩ ነፍሴን ቢረታ ግንባሬን ለጠላት ላትት ካልገባሁኝ ለጌታ ሕይወት ያለሱ ጉዳት ነው ከሱ ጋር ግን ደስታ የመልካም ሁሉ መሰረት የመስገነኛ ጌታ ጌታ ጌታችን ጌታችን አስታውሰን ጌታ ጌታችን ጌታችን አስታውሰን ብለን ተጣርተን ሳና
እስካሁን ተጉዘናል። በነገር ሁሉ መጽናትን ከጌታ ተምረናል። እንዳልታወቅ አምላኬ ሁልጊዜ አብረኸኛለ። የሚያስፈራኝ ማንም የለም፣ ጋሻዬ ነህ ለዘላለም። ጌታ ላመስግን፣ ጌታ ልገዛል፣ ጌታ ላመስግን። እንዴት ናችሁ? እራት እንዴት ነበር? ደስ የሚል ቀለል ያለ ብዙ የማይከብድ እራት ነበረ። አሁን ደግሞ በመቀጠል የሚቀጥለውን ፕሮግራማችንን እንጀምራለን። ከሁሉ በፊት ያው እንግዲህ ቅድም ፓስተር ታዴም ሲል እንደነበረው አባዬን የማያውቃት ሰው በተለይ በዚህ በአሪዞና ሁላችንም የምናከብራት የምንወዳት ትልቅ እናታችን ነች። ስለዛ እግዚአብሔርን እጅግ አድርገን እናመሰግናለን። አሜን። እና ያው እድሉ ቢሰጥ ብለን አሰብን። ከቤተ ክርስቲያንም ከኮሚኒቲም ብዙም ልንለው የምንችለው ነገር ይኖራል፣ ግን ጊዜ ስለሌለን ለማንም እድል አንሰጥም፣ ለቤተሰብ ብቻ ብለን ወሰንን ማለት ነው። እና እሷም ደግሞ እኔ ስለ እኔ እንዲወራ አልፈልግም፣ እኔ እግዚአብሔር መልካም ስላደረገልኝ እግዚአብሔር እንዲመሰገንልኝ ነው በመሃላችሁ ያለሁት፣ አብረን እንድናከብር አብረን እግዚአብሔር እንድናመሰግን ነው ስላለች፣ በዛ መሰረት ቤተሰቦቿ ግን በተለይ እዚህ መገኘት ያልቻሉ ልጇ ዳንኤልና የልጅ ልጆቿ መልእክት ልከዋል። በሱን ጀምርና ስለ አባዬ የሚሉት ነገር አለ፣ እነሱ ይናገሩና ከዛ በመቀጠል ደግሞ ማያና በምኒ get ready. You guys are gonna talk right after the message, the video. Then you guys will talk. I'll let you know, okay? ስለዚህ አሁን ቀጥታ ከዳንኤልና ከልጅ ልጆቿ ያለውን መልእክት እንሰማለን። Sorry we couldn't make it, but wishing you all the love and blessings from Atlanta. Love you. Hi Grandma, happy 70th birthday. I'm so sorry I wasn't able to make it, but I really hope you enjoy your party. I hope you enjoy your birthday, and most of all, I hope you're blessed with many, many, many more years to come. Love you. Hello, Grandma. I just wanted to say happy 70th birthday. I hope you have a very, very blessed birthday, a very, very blessed day. And I hope God gives you many more joyous years, many, many more positive years. I'm very sorry that I couldn't be there in person with you and everybody else to celebrate your 70th birthday. Once again, yeah, happy birthday, happy big 70th, and I hope to see you very, very soon. ካሚል ልደት ቀን አባዬ ሰላም ጤና ረጅም ዓመት እመኝልሻለሁ። መምጣት ባለመቻላችን በጣም ይቅርታ፣ በቅርቡ መተን እናይሻለን። ካሚል ልደት ቀን። እሺ where's Bamni and Maya? Oh, they're right here. Today is my grandma Maya's birthday, and I want to celebrate her by making a speech for her. Emma always fills us up by making the best food in Dabo, takes care of us, and strengthens us even with her wise words. Even though we always annoy her all the time, regardless, she still shows us love and patience. She's the heart of our family, and we love her so much, and we're so thankful for her. I hope she has a great 70th birthday, and I hope she has more ahead for her. Thank you for being our grandma. Imaye, you always make me feel loved. I'm so thankful for everything you do. From your stories to your food to the way you always check on me. You remind me how important family is.
I hope I grow up to be as kind and caring as you. Thank you so much. And I love you so much. And at the end of the day, I'm so grateful to have a grandma like you. Thank you for teaching me Amaranya words like balage konjo. Konjo entota. I love you so much. Happy birthday. ማያ እንግዲህ ይህን ካራክተር ኬት እንዳገኘችው ኬት ኮፒ እንዳረገችው የታወቀ ነው እና ደስ ይላል። እግዚአብሔር ይመስገን። በመቀጠል ደግሞ ቤተሰብን ወክላ ወይዘሮ ማሚቱ የምትናገረው ነገር አላት። እሷን ወደዚህ ጋብዛታለሁ። እሷ ደግሞ የምትለውን ነገር ትለናለች። አሁን እኔ የምናገረው የአነስተኛ ሀሳብ ነው፣ እንዳይሰለቻችሁ በቅድሚያ ይቅርታ እየጠየቅኩኝ እንኳን ለዚህ ቀን አደረሰን የፈጠረን አምላክ ብዬ ደስ ብሎኛል። መወለድና ማደግ የተፈጥሮ ሕግ ነው። ሁላችንም እናውቃለን። ይሄ አታውቁም ብዬ አይደለም። መማር መስራትና መወለድ ሌላው ተጨማሪ መውለድ ማለት ነው። መውለድ ሌላው ተጨማሪ አካሄድ ሲሆን እህታችን ወዳና በጥሩ ኑሮ ላይ እያለች ወደ ሀገረ አሜሪካ በመምጣት በጥረቷ የምታዩትን ኑሮ መኖር ትችላለች። አጸድዬ በጣም የምትገርም ሴትዮ ነች። ቅድም ወንድሜ እንዳለው ትገርመኛለች ለኔ። በመቀጠልም ልጆቿን ከኢትዮጵያ በማምጣት በማስተማር በማደራጀት በመዳር በመኳል የተሻለ ህይወትን ልታስይዛቸው ችላለች አለች። ጠንካራና አስተዋይ በመሆኗ የዚህ ውጤት ባለቤት መሆን የቻለች የቤተሰባችን ዋልታ እህታችን ነች። እኛም በጣም ነው የምናደንቃት። ይገርማቸዋል። ለካ እናንተም እንደኛ አውቃቸዋታል። ደስ ይለኛል በጣም። በጸባዩ ምርጥ ከሚባሉ ባህሪ ሸጋ ካላቸው ሴቶች ሰርታ ትመደባለች። እንግዲህ እኔ መድብ ያለው ከእናንተ ደግሞ ከኔ ሳታስበልጡ ሳትቀሩም እንደማስበው ተሆነ ተናግራ አታስቀይምም። ባይገርማችሁ የሚገርመኝ ነገር ምንም ተናግራ ሰውን አታስቀይምም። ተናግራ አታስቀይምም። ለመናገርም ደግሞ አትቸኩልም። አጸድዬ ብልህ ናት። ዝምታዋ ደግሞ ብልህነቷን ይገልጻል። ብትለብስ ታምራለች። ለመዋብ ጊዜ አትወስድም። በቀላሉ አምራ ብቅ ማለት ተፈጥሯል። በጣም ነው የሚገርመው። እኔና እሷ ለመልበስ ብንነሳ እኔ አመት ይፈጅብኛል። እሷ በ10 ደቂቃ ውስጥ ልክ ሌላ ነገር መስላ ብቅ ትላለች። ይሄ እንግዲህ ተፈጥሮ ስጦታ ነው። ምን ማድረግ ይቻላል? እንደዚህ ሆነላችሁና አሁን አልኩኝ አምራ ብቅ ትላለች ብያለሁ። ማንንም ሰው በሰውነቱ ብቻ ታከብራለች። ሰው ሁሉ ዘመዷ ነው። ማንም ባዕድ የላትም። ባይገርማችሁ እኛን ዘመዶቿን ባላት አቅም ሁሉ ታስደስተናለች። ለዚህም ትልቁ መረጃ በዚህ ሀገር በየስቴቱ ያለን ዘመዶቿን በመጥራት ሰብሳቢ ሆና ደግሳ ትልቅ ማህበር አቋቁመን በየሁለት ዓመት በመገናኘት የቤተሰብ ፍቅራችንን እንድንወጣ አድርጋልናለች። በዚህም ትልቅ ምስጋና አላት ከቤተሰብ። እንግዲህ እናንተ የበለጠ ተመልክታችሁ ብዙ ሰማሁ ከእናንተ። እግዚአብሔር ይስጥልኝ እህቴ። ለካ በእኛም በእናንተም ነው የምትወደደው። የሚገርም ነው በጣም። በነገራችን ላይ ነገርን በነገር ያነሱታል እንዲሉ ነውና እሷ ሳታውቀው ታዛቢዎቿ በሚያውቁት ከባድ የሆነ የሰው ፍቅር አለ። ውየለት የሚል ቋንቋ እሷ ጋር የለም። አታውቀውም፣ አትልም። ከብዙ ሰዎች ግን ውላልኝ እንዲህ አርጋልኝ የሚል ሀሳብ ከብዙሃኑ መስማት ይቻላል። ደስም ይላል። ለሰው ልጅ እንደ ፍቅር ገበያ
እንደ ፍቅር ገበያ ውለታ ልድገመው ይሄን ሀሳብ አምታታሁት ትንሽ ይቅርታ። እሷ ጋር የለም ከብዙ ሰዎች ግን ውላልኝ ይሉኛል። ባለፈው ጊዜ እዚህ ከርሜ እንዲህ አርጋልኝ አጸድዬ እንዲህ አርጋልኝ አጸድዬ እንዲህ አርጋሻል ለኔ አላውቅም መትያይት ነው ትለኛለች። በቃ እንደዚህ ነው ባህሪዋ እና የሚል ሀሳብ አለ። ነገሩ ደስ ይላል በጣም። እኔ እንጃ እኔ አላውቀውም ልተረጉመውም አልችልም። ለሰው ልጅ እንደ ፍቅር ገበያ የለም። እውነት እኮ ነው። ተተዋደዱ ሁሉ ነገር እኮ ቀላል ነው። ፍቅርን የመሰለ ነገር የለም በእውነት። እናንተ አሁን ዘመዶቿ ናቸው ላጸድዬ ከኔ የበለጠ ትቀርቧታላችሁ። በምን? በአመሏ በፍቅሯ እና በጣም ደስ ይለኛል። ባለፈው ጊዜ ቀኑን ላነሳው አልፈልገውም። ያን ቀን ተመልሶ አይምጣብኝ። አዎ መጥፎ ነገር ነው። ባለፈው ጊዜ ይህን ሁኔታ በሚገባ አይተነዋል። እኛ የመጣን እንግዶች የሚቀመጥ ጠፍቶ ሁሉም አሳላፊ ሆነ። በዛ ቀን ነው የምላችሁ። ያንን ቀን ሁላችሁም ታውቁታላችሁ። ወደዛ አልገባም። የሚቀመጥ ጠፋ፣ ሁሉ አሳላፊ ሆነ። እዚህ ግርግር እንዴ ሰው አይቀመጥ ያጸድይ ምንድን ነው ጉዱ? የዚህ ሀገር እንደዚሁ ነው፣ ባህላችን ነው ትላለች እኔ እህት። እንግዲህ ይህ የሆነበት የሰው ፍቅር እንዴት እንደተገነባ ለማወቅ የማይቻል የሚመስል የሚያስደንቅ ፍቅር አይቻለሁ። እኔ ያየሁ እንግዲህ እናንተም አይታችኋል። ቅድም ፓስተር መስክሯል። ይሄንን አይተናል። ፍቅር የሚለው ቃል በመብዛቱ እንግዲህ ማንም አይከፋውም። እዚህ ጋር ሁላችሁም ደስተኞች ናቸው እና ለማንኛውም ፍቅር ማሰሪያ ልጥ ነው። ድሮ አባቶቻችን ሲሉ የፍቅር ማሰሪያ ልጥ ነው። እንግዲህ አሁን ልጥ እዚህ ውስጥ ብዙ ማዕቅ አለ። በዚህ በኩል እንግዲህ ስለ ፍቅር ማለቴ ነው። በዚህ በኩል ታላቁ ፈጣሪያችን ምስጋናውን ይውሰድ፣ ይመስገንልን። አሁንም የሚመስገን በእኛም ቋንቋ የእሱ ስራ ነው፣ የሰው አይደለም። እህታችን ብን ብላ ወጥታ እንዲህ ትልቅ የሆነችው እሱ ስላደላት ነው፣ እሱ ስለሰጣት ነው፣ ስለፈቀደላት ነው። አሁንም ይመስገን። ሁሉ ነገር የሆነው በእሱ ቸርነት ነው፣ አምላካችን ፈቃድ ነው። እንግዲህ ጊዜያችሁም ጠባብ ነው። በማጠቃለል በፊት ድሮ በልጅነታችን ማለት ነው እህቴ አብረን ያደግነው ያው ታውቃለች እሷ ሚስጥሩን። በልጅነት ሰው እንድንሆን ያበቁን አጎታችን የእናታችን ወንድም አንድ ትልቅ ሰው ነበረ። ትልቅ ሰው ነው። ዛሬ ማንም እዚህ ያቆም ሃኒባልን እንኳን ታሪኩን በደንብ ነግሬዋለሁ። ስለ ትልቁ ሰው ከገጠር ሰውን ሁሉ እያመጣ ስራ እያስያዘ ምን እያለ በቃ ቤተሰቡን አበዛው። ለለቅሶም ሰው አንፈልግ ይላል፣ በዛን እኮ ይላል። ለሰርግም ሰው አንፈልግ፣ በዛን እኮ የሚል አጎት ነበረን እና እሱ ነው ለዚህ ሁሉ ያመቻቸን። ከማጠቃለል በፊት ድሮ በልጅነት ሰው እንድንሆን ያበቃንን አጎታችንን የእናታችን ወንድም አቶ ይልማ ፈሩን እንደገና ወንድማችን ጄኔራል ተስፉ ደስታን ሳናስባቸው በዚህ ህዝብ መካከል ብናልፍ የታሪክ ተወቃሾች እንሆናለን። ስለዚህ አነሳኋቸው። እናንተም አመስግኑልኝ። እንግዲህ ማጠቃለያ እንዲህ ነው የምለው። እኔ አጸድዬ ውዷ እህቴ እንኳን ተወለድሽልኝ፣ እንኳን ለዚህ በቃሽልኝ፣ እንኳንም ያለ የእድሜ ባለጸጋ ሆንሽልኝ። የመሰብሰብ ፍቅር ልማድሽ ነው የኔ እህት ነውና አሁንም ሰበሰብሽን እንደ ልማድሽ ስብስብ አደረገኝ። እኛም ብቻ ሳይሆን ሁሉንም ሰበሰበች።
አሁንም ትሰብስብልን፣ አሁንም ትኖርልን። ፈጣሪ እድሜሽን ያብዛልንና ሁልጊዜም ሰብስቢን አጸድ ሰብስብ አትጥፊብኝ። የወለድሻቸው ይባረኩልን፣ ዘራችን ይብዛ እያልኩኝ ንግግሬን በማጠቃለል ስላዳመጣችሁኝ በጣም አመሰግናለሁ። ደስ የሚል የሚጣፍጥ ባያልቅ የሚያሰኝ ንግግር ነውና ወይዘሮ ማሚቱ እግዚአብሔር አብዝቶ ይባርክሽ። እግዚአብሔርን እጅግ አድርገን እናመሰግናለን። አሁን ደግሞ የወይዘሮ አጸደ ልጅ ስለሷ የምትለው ልጆቿን ሁሉ ወክላ እኔ ሙና ትናገር ነበር ያልኩት። ሙና ግን አይ ሜሮን ትሻላለች ስላለች ሜሪ ደግሞ ትወጣና ምትለን እንደምናመሻችሁ። እኔ እንግዲህ አክስቴ በጣም በሚገርም ሁኔታ ነው የገለጠቻት እማዬንና ምን እንደምናገር አላውቅም። ግን እንግዲህ ያው ስለማዬ አንድ ማለት ብዙ ነገር አለኝ። ግን ከኢትዮጵያ ጀምሮ እንግዲህ ከኢትዮጵያ ስትወጣ ዋና አላማዋ የነበረው ለልጆቼ ቦታ ላመቻችላቸው እያለች ነበረ። ያኔ በቃ አባቴም እያለ በህይወት ሲነጋገሩ ሲመካከሩ ያ እድል መጣና እሷ ያው ወደዚህ ሀገር እንድትመጣ እድሉ ተገኘ እና መጣች እና ባሳለፈችበት ሁኔታ ውስጥ ሁሉ አልፋ እግዚአብሔርም ረድቷት በመጀመሪያ እኔና ሙና ወደዚህ ሀገር መምጣት ቻልን እና በብዙ ነገር ውስጥ አልፋ እግዚአብሔርም ከእሷ ጋር ከጎኗ ነበርና እኛ ስንመጣ ከኢትዮጵያ በቃ ሁሉን ነገር አመቻችታልን። በጣም የተመቻቸ ሁኔታ ውስጥ ነው የገባ ነው። ምንም ችግር አልገጠመንም። በቃ በጣም በተደላደለ ሁኔታ ነው እንድንኖር ያደረገችን እና ብዙ ዋጋ እንከፍላለች እኛን እዚህ ለማድረስ እና ከዛ ደግሞ ወንድሜ መጣ፣ ሁላችንም መጣና እዚህ የመድረሳችን አሁን እኛ ቆመን የስኬታችን ዋና መሰረታችን እሷ ናት። እሷ ዋጋን ከፍላ ባትመጣና እዚህ አይ ዶንት ኖ እንግዲህ እግዚአብሔር ዓላማ አለው ለሁሉም ነገር። ግን በቃ የስኬታችን መሰረታችን እሷ ናት። መሰረት የሆነችን እዚህ ለደረስንበት የኑሮ ደረጃ ሳንቸገር በቃ ሁሉንም ነገር አስተካክላ አደላድላ በተመቻቸ ሁኔታ እንድንኖር ባለፈችበት ነገር ውስጥ ሁሉ በቃ እግዚአብሔርን እያስቀደመች በቃ ጌታም ረዳትና እዚህ ቦታ እንድንደርስ እኛን አደረገችን ማለት ነው። እና እግዚአብሔር አምላክ ለሱ የተመሰገነ ይሁን፣ የተባረከ ይሁን። እንደገና ደግሞ እንግዲህ ብዙ ነገር ማለት ይቻላል። ግን እኔ በግሌ ስለማየ በጣም ብለው ነገር ያው እንግዲህ መሰረታችን የእግዚአብሔር ቃል ስለሆነ ከእግዚአብሔር ቃል አንድ ነገር ላንብና ከዛ በኋላ ቀጥላለሁ። ኤፌሶን ላይ ምን ይላል? አሜን። ሁለተኛ ጴጥሮስ ላይ ምን ይላል? በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል ይላል። ከዛ ቀጥሎ ይቀጥልና በዚህ ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ፣ በበጎነት ላይ እውቀትን፣ በእውቀት ላይ
ራስን መግዛት፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን፣ በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። እነዚህ ባህሪያት ተትረፍርፈው ቢኖራችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬቢሶች ከመሆን ይጠብቋችኋል ይላል እና ብዙ ነገር ማለት ይቻላል ስለማየ ግን አንድ ነገር አለ ማየን እንዲህ እንድትሆን ያደረጋት ማለት ነው። ያ ምንድነው? ኃይል አለ፣ የመለኮት ኃይል የተሰጠ ኃይል አለ እና ህይወቷን ለዛ ኃይል ካስገዛች በኋላ በጣም በቃ እኔ በህይወቷ ምስክር ነኝ ስላየሁኝ ማለት ነው። ለራሴም የተማርኩት ነገር አለ ከህይወቷ እና እውነተኛ መንፈሳዊነት ለዛ ለመለኮት ኃይል ተሰጥታ መንፈስ ቅዱስ በውስጧ እንዲሰራ ፈቃደኛ ሆና ፈቃዷን አሳልፋ ከሰጠች በኋላ ያላት ለውጥ በተፈጥሯ በጣም መልካም ሰው ናት። ግን ከዛ በኋላ ግን ያላት ለውጥ በጣም የሚገርም የሚደንቅ ነው በቃ እና ያንን ሁሉ ግን ያደረገው በራሷ ብርታት አይደለም፣ በራሷ በርትታ አይደለም፣ ግን በውስጧ የሚሰራው መንፈስ ቅዱስ ግን በቃ እንዲህ እንድትሆን አደረጋት እና ያንን ውበት እንድታሳይ ያደረጋትና እኔ አሁን ሳይው እዚህ ጋር በቃ በእምነታችሁ ላይ በጎነትን ለመጨመር ጣሩ፣ በበጎነት ላይ እውቀትን፣ በእውቀት ላይ ራስን መግዛት፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ደግሞ ወንድማዊ መተሳሰብን፣ በወንድማዊ መተሳሰብ ላይ ደግሞ ፍቅርን ጨምሩ ይላልና እነዚህ ነገሮች ለማድረግ በጣም ስትተጋ ነው እኔ በህይወቴ ያየኋት እና ለሁላችንም ደግሞ ምሳሌ ሆናልናለች። ለኔም ለእህቴም ለወንድሜም ለሁላችንም በቃ በህይወታችን እንድንኖርበት የሚገባን አንድ ነገር እንዳለ ያንን አስተምራናለች። ብዙ በህይወቷ አይተናል እና ከእግዚአብሔር ጋር ያላት ሪሌሽንሺፕ ክርስቶስ ኢየሱስን በህይወቷ ልታሳይ በቃ የሱን ውበት በሷ ውስጥ ተገልጦ እንዲታይ በጣም ትጥራለች እና በቃ እንድትኖርለት የሱ ውበት እንዲታይ የክርስቶስ ውበት በሷ ውስጥ እንዲገለጥ ረሃቧም ጥማቷም ያ ነው ሁሌ እና ከሰዎች ጋርም ባላት ሪሌሽንሺፕ በምታደርገው ነገር ሁሉ በቃ ሁሌ እግዚአብሔርን ነው የምታስቀድመው። ምንም በቃ ያለ መንፈስ ቅዱስ ምሪት ምንም ነገር አታረግም እኔ እስከማውቃት ድረስና እግዚአብሔርን በህይወቷ አስቀድማ እግዚአብሔርን በህይወቷ በቃ አስደስታ ማለፍ የምትወድ ሰው ናት እና ያንን ደግሞ ያደረገው በውስጧ የሚሰራው መንፈስ ነው። የተቀበለችው የህይወት መንፈስ ነው ያንን እንድታደርግ ያደረጋት። በራሷ ብርታት የላትም፣ በራሷ አቅም የላትም፣ ግን ለዛ መንፈስ ራሷን አሳልፋ ስለሰጠች ያ መንፈስ ደግሞ በህይወቷ ሲሰራ ይቻለው እኔ እና በቃ እግዚአብሔር አምላክ አሁን ብዙ ነገር ማለት ይቻላል፣ ግን የሱ ውበት ደግሞ በህይወቷ እንዲታይ እናንተ ሁላችሁም ውበቱን እንድታዩ የክርስቶስ ውበት በውስጧ ያለው ውበት ወጥቶ እንዲታይ ነው እሷ ፍላጎቷ እና እኔም ደግሞ በህይወቴ ያንን ነገር ስላየሁኝ ሲሰራ ስላየው እግዚአብሔር በህይወቷ ያንን ነው የምናገረው እና እግዚአብሔር አምላክ ስሙ የተባረከ ይሁን ስለሰጠሽ እድሜ። አሁንም ደግሞ በቃ የክርስቶስ ውበት የበለጠ ካሰብሽው ከጠበቅሽው በላይ በቀሪ ዘመንሽ ደግሞ ውበቱ ወጥቶ እንዲታይ ክርስቶስ ባንቺ ላይ ገኖ በቃ በተጠራሽበት መጠራት ከዚህ የበለጠ እንድትኖሪ እና ደግሞ እኛም ልጆችሽ የልጅ ልጆችሽ ሁሉ ያንቺን አርአያ ተመልክተን ያንን የተጠራንበትን እውነት በእውነትና በታማኝነት አገልግለን ይህን እግዚአብሔርን እንድናልፍ በእውነተኛ ኑሮ
በቅድስና እግዚአብሔርን በመፍራት ለሰዎች በመታዘዝ ታናሽ ታላቅ ሳቲ ሁሉን አክብረሽ ያ ሁሉ እንግዲህ እግዚአብሔር ባንቺ ውስጥ ያስቀመጠው ያጸጋ ነው እና በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እግዚአብሔር አምላክ ዘመንሽን ይባርክልሽ። አሁንም ደግሞ በቃ ለመንግስቱ የምትሰፊበትን የሱን ሐሳብ የምትፈጽሚበትን ከዚህ የበለጠ ደግሞ የሱን ስራ የምትሰሪበትን እድሜና ካለፈው ዘመን የበለጠ ጌታ ደግሞ በነገር ሁሉ እንዲባርክሽ፣ እንዲያበዛሽ፣ እንዲያሰፋሽ ምኞታችን ነው። እግዚአብሔር አምላክ ይባርክሽ። ተባረኪ። በጣም ነው የምወድሽ። እኔም ልጆቼም ባለቤቴም ያው እዚህ ያልተገኙትም ሁሉ ወንድሜም ሙናና ሊባል እዚሁ ናቸው። ሁላችንም በጣም ነው የምንወድሽ የምናከብርሽ። እግዚአብሔር አምላክ ይባርክሽ። ቀይ ነው። ሌላ አንድ ነገር ደግሞ ይሄንን የመሰለ በዚህ በመሰለ ሁኔታ እንድናከብር በቃ ይሄንን ያደረጉትን እህቴን ሙናንና ባለቤቷን አኒባልን በጣም ከልቤ ነው የማመሰግናቸው። ምክንያቱም በቃ በዚሁ ማመሰግናቸዋለሁ። ግን አሁን በእናንተ ፊት በጣም እግዚአብሔር አምላክ ያክብራችሁ። ስላከበራችሁን ይህንን የመሰለ እድል ስላሳያችኋት ለእኛ እግዚአብሔር አምላክ ይባርካችሁ። ዘመናችሁ ሁሉ ልጆቻችሁን ሁሉ እግዚአብሔር አምላክ ይባርክ። ተባረኩ። የአምላካችን የእግዚአብሔር ስም የተባረከ ይሁን። አሜን። ደስ አይልም? ይሄን ስትሰሙ እኔ በእውነት ለራሴም ተመኘሁኝ። መጀመሪያ 70 ደርስ ይሆን ሁሉ ብያለሁ። በአሁኑ ጊዜ ያው እንደምታውቁት ነው። እግዚአብሔር እውነቴን ነው። በጣም ድሮ እድሜ እየቀነስን ነበር አይደል የምናወራው? አሁን እድሜ እየጨመራችሁ አውሩ። ክብር ነው። እግዚአብሔር ይመስገን። አሁን በመጨረሻ ደግሞ አባዬ የምትናገርበት ሰዓት ይሆናል። ማመስገን ትፈልጋለች። እግዚአብሔር ስለረዳት ስላገዛት የምትናገረው ነገር ይኖራታል። ከዛ በፊት ግን የቤተ ክርስቲያናችን ያው አባዬን እንግዲህ ብናገር ቤተ ክርስቲያንን ወክዬ ብዙን አባዬ ያልገባችበት ቤት ያለ አይመስለኝም። በደስታችን፣ በሀዘናችን፣ በችግራችን፣ በከፍታ፣ በዝቅታ፣ በሁሉ ነገር አባዬ ወስደር። እኔ እዚህ ሀገር ስመጣ ገና የሃይ ስኩል ተማሪ ሆኜ ነው የመጣሁትና ከዛን እድሜ ጀምሮ ብዙ ነገር በብዙዎቻችን ቤት ስትገባ ይቻታለሁ። ስናገባ ድራን፣ ስንወልድ አርሳን፣ በሀዘናችን ጊዜ መጀመሪያ የምትገኝ አባዬ ነች። ያላትን ሬስቶራንቷን ከፍታ በሁሉ ነገርና ይገርመኛል። በቃ ሁሉ ጊዜ ብዙዎቻችን የምንናገረው ነገር ነው በቃ እና እግዚአብሔር በእውነት ሜሪ እንዳለችው ከመንፈስ ቅዱስ ካልሆነ በስተቀር ሰው ሁሌ እንዴት አንድ አይነት ሆኖ እንደዚህ መሄድ ይችላል እላለሁ። እንግዲህ 30 ምናምን ዓመት ሊሆነን ነው እዚህ አብረንና ስለዛ እግዚአብሔርን እጅግ አድርጌ ነው ማመሰግነው ስለ አባዬ ስለሰጣት ጸጋ። ያን ጸጋ ደግሞ በእውነት ለኛ አውጥታ እያሳየችን ብዙ ነገር ምሳሌ ሆና የኖረች ሴት ስለሆነች ስለ አባዬ በብዙ መንገድ እግዚአብሔርን እጅግ አድርገን እናመሰግናለን። ያንን በተመለከተ ደግሞ ቤተክርስቲያናችን ውስጥ በአገልግሎት በብዙ አገልግሎቶች ውስጥ ኢንቮልቭ አድርጋለች እስካሁን ስትኖር። አሁን ደግሞ የሴቶች ህብረት በሊደርነት አብራ ታገለግላለችና በጣም በቃ እንወድሻለን፣ እናከብርሻለን። በጣም you mean so much to us ብለው ያዘጋጁት ጊፍት አለ። አንቺ ስጪልን ይሄንን ጊፍት። ምክንያቱም
ያው ከመሃላቸው አንዱን ሰው እድል መስጠት ስላልቻልን ግን በቃ ስጪልን እንወድሻለን አባዬ በጣም እናከብርሻለን ብለው ይሄን ጊፍት አዘጋጅተዋልና አባዬ ትመጪና በዛው ምትይንን ትያለሽ ይሄንን ጊፍት በእነሱ ስም ትቀበይና እና በስሟ የተጻፈ ነገር አለ ለሁሉ ጊዜ እንደምናመሻችሁ ከዚህ ከተማ ከሌላም ከተማ አብራችሁን ይሄን ጊዜ ልታሳልፉ ስለመጣችሁ እጅግ በጣም አድርጌ በቤተሰቤ ስም አመሰግናለሁ። እኔ የመናገር ችሎታ የለኝም። አንድ ነገር ለማለት ብቻ ነው። ዛሬ በጣም ደስ ብሎኛል። ከልጅነቴ ጀምሮ 70 ዓመት እናፍቅ ነበር። ለምን 70 ዓመቴን እንደምናፍቅ አላውቅም። ግን የእግዚአብሔር ቃል ሽምግልና በዘይት ይለመልማል ያለውን ቃል በእኔ ላይ ተፈጽሞ ስላየሁት ለዚህ ቀን ስላደረሰኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር አምላክ በ4 ልጆች በ10 የልጅ ልጆች ባርኮኛል። ያው ልጄም እንዳለችው ምንም ነገር ከኔ የሆነ ነገር የለም። በእግዚአብሔር እርዳታ በእውነት 30 ዓመት ሆኖኛል እዚህ ሀገር ስኖር። ፓስተር ታዴ፣ ፓስተር አስፋው እግዚአብሔርን እንዳውቅ በጣም ወደ እግዚአብሔር እንድጠጋ የረዱኝ ለዚህ ህይወት ያበቁኝ ፓስተሮቼ ናቸው። በተለይ ፓስተር አስፋው በሁሉም ነገር ጣልቃ እየገባ እንደዚህ አይደለም፣ እንደዚህ ነው፣ የእግዚአብሔር መንገድ ይሄ ነው፣ ይሄ የእግዚአብሔር መንገድ አይደለም እያለ እየመራኝ እዚህ አድርሶኛል። እጅግ እጅግ በጣም አመሰግናለሁ ፓስተሮቼ። እንግዲህ እናንተ ሁላችሁም ታውቃላችሁ በዚህ ዓመት ያላሰብኩት ነገር እግዚአብሔር በቃ በድንገት የምወደው ልጄን ወደሱ ወስዶታል። አንድ ነገር ቅር ይለኛል። ምን ነው የኔን ያህል እድሜ እንኳን በኖር ክላለሁኝ። ግን እግዚአብሔር አዋቂ ነው። እሱ አዋቂ ስለሆነ እሱ በወደደው መልኩ ሰብስቦታል። ስለዚህ ምትክ የምትሆነውን ሰጥቶኛል። በዚህ እጅግ በጣም ደስ ይለኛል። ሌላ ደግሞ አሁን በዚህ እድሜ እንደዚህ ደስ ብሎኝ እንደዚህ ተምነሽንሼ ደስ ተሰኝቼ እንድኖር የሚዞሩኝ ልጆቼ ሙናና አኒባል፣ በተለይ አኒባል ቅንነት፣ መልካምነት የተሞላው ልጅ ሁልጊዜ እግዚአብሔርን እሱን የመሰለ ልጅ ስለሰጠኝ እጅግ አድርጌ አመሰግነዋለሁ። እግዚአብሔር ሰዎችን ሲባርክ በተለያየ መልኩ ነው። የእግዚአብሔር እርዳታ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት ብዙ ነው እና ከቸርነቱ ከምህረቱ በእኔ ቤት፣ በእኔ ቤተሰብ፣ በእኔ ልጆች፣ በእኔ ልጅ ልጆች ስላልጎደለ እግዚአብሔርን እጅግ አድርጌ አመሰግናለሁ። እናንተም ደግሞ ጥሬን አክብራችሁ ስለመጣችሁ እጅግ እጅግ በጣም አመሰግናለሁ። እወዳችኋለሁ። ተባረኩልኝ። እሺ፣ እግዚአብሔርን እናመሰግናለን በጣም እግዚአብሔር ስለረዳት አባዬን በእውነት እግዚአብሔርን እኔም አመሰግናለሁ ስለሷ። ምክንያቱም በከፍታ ብቻ ሳይሆን በዝቅታም በጉዳት ውስጥም በማጣት ውስጥም
እንዴት ጸንታ መቆም እንዳለባት ቀላል አይደለም ልጅ ማጣትና ግን በቃ የእግዚአብሔርን መልካምነት አየን በሷ ውስጥ እንደ ቤተ ክርስቲያን ምስክሮች ነን እንደግልና እግዚአብሔር እንዴት እንደሚያጸና ሰው በጉድለት ውስጥ ጸንቶ መቆም እና ያንን ካንቺ ስላየን እግዚአብሔርን እጅግ እናመሰግናለን። በእውነት አንቺ በመጽናትሽ ልጆችሽም ቤቱም ጸንቶ መቆም ችሏልና እግዚአብሔርን ስለዛ እጅግ አድርገን እናመሰግናለን። እውነት ነው ስለሁሉም እግዚአብሔር አዋቂ ነው። መልስ የሌላቸው ጥያቄዎች አሉ አንድ ቀን ስንሄድ የምንጠይቀውና እግዚአብሔር አዋቂ ነው ብለን እንለፈው። አሜን። እና እግዚአብሔርን እጅግ አድርገን እናመሰግናለን። ፕሮግራማችንን እየጨረስን ነው። አሁን አባዬን ሃፒ በርዝዴ ብንላትሳ ኬክ እየቆረሰች ሃፒ በርዝዴ እንላትና ከዛ በኋላ ደግሞ ከነተመስገንና ሾዬ ትመጡና አብረን እግዚአብሔርን ደስ ብሎን ጌታን አመስግነን ፕሮግራማችንን እያጠቃለልን እንመጣለን። አባዬ እስቲ ነይ ወደዚህና ኬክ ትቆርሻለሽ። ሃፒ በርዝዴ እየዘመርን አባዬ ኬኳን ትቆርሳለች። 1 2 3 Happy birthday to you. Happy birthday to you. Happy birthday dear Abba. Happy birthday to you. በአማርኛ መልካም ልደት ላንቺ መልካም ልደት ላንቺ መልካም ልደት ልደት ላንቺ አንተ ልዩ ነህ ልዩ ኧረ አንተ ልዩ ነህ ልዩ ለኔ ልዩ ነህ ልዩ ኧረ አንተ ልዩ ነህ ለኔ ስማችን እያሰማን ኧረ አንተ መልካም ነህ ኧረ አንተ መልካም ነህ መልካም ለኔ መልካም ነህ መልካም ኧረ አንተ መልካም ነህ መልካም ለኔ መልካም ነህ እንደገና አንተ ልዩ ነህ ኧረ አንተ ልዩ ነህ ልዩ ለኔ ልዩ ነህ ልዩ ኧረ አንተ ልዩ ነህ ልዩ ለኔ ልዩ ነህ እግዚአብሔር መሪ ነው እግዚአብሔር መሪ ነው ሁሌ ይመራኛል ሁሌ ይመራኛል ከረግረግ ከጭቃ እኔን ያወጣኛል እግሬን በሰላም መንገድ የሚያቀና የታመነ አምላክ ይድረሰው ምስጋና እንደገና እግዚአብሔር መሪ ነው እግዚአብሔር መሪ ነው ሁሌ ይመራኛል ሁሌ ይመራኛል ከጭቃ እኔን ያወጣኛል እግሬን በሰላም መንገድ የሚያቀና የታመነ አምላክ እልልታ እንበላ ይድረስ ምስጋና ቅጥር ሰርተህ እኔን ከበህ እንዳይን ብሌን እንዳይን ተጠንቅቀህ አቤት ጥበቃ ያስገርመኛል ከክፉ
እኔን ከበህ እያሸበሸብ ሁሉ ሁሉ በእርሱ ሆነ እንደ ከሳሼ
ሸሽጎ አስመለጠኝ እጄን ይዞ ባለውለታዬ ጌታ ባለውለታዬ 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 ኢየሱስ ባለውለታዬ 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 ጌታ ባለውለታዬ ባለውለታዬ የታል ሽብሸባ አምጡ ምስጋና አምጡ አምጡ እልልታ አምጡ ሽብሸባ አምጡ አምጡ ዝማሬ አምጡ ጨምሩ ለጌታ ጨምሩ በዜማ ዘምሩ ጨምሩ ለጌታ ጨምሩ ለመጨረሻ በልታ በጭብጨባ ተሻገርኩኝ ጉያው ሸሽጎ አሻገረኝ አመለጥኩኝ ጉያው ሸሽጎ እልልታው ለጌታ አመለጥኩኝ ጉያው ሸሽጎ አስመለጠኝ ኢየሱስ መስቀል ቃሉን የሚያደርግ ደመናም በላይ ለሰማይ የቻለ በሐር እልልታ ኢየሱስ ቃሉን የሚያደርግ ደመናም በላይ ለሰማይ የቻለ በሐር እልልታ ቃሉን የሚያደርግ ለሰማይ የቻለ በአማረ ቅኔ ቃሉን የሚያደርግ ለመናባላሸለቆ ለሰማይ የቻለ በአማረ እልልታ ቃሉን የሚያደርግ ለመናባላሸለቆ ለሰማይ የቻለ ኢየሱስ ጌታ ነው። በሕይወት ጎዳና ፈተና ቢበዛ ጌታን እየጠራ እሱ ሰማኝ እጅን ያዘኝ ብሎ ሲጮህ ይሰማል ከረግረግ አውጥቶ በድል ይበላዋል እግዚአብሔር
የቅዱሳን ረድኤት ከሰማይ ይመጣል። ዘመናትን ቆጥሮ ጌታ ይመለሳል። ለልጆቹ እንባ ዓይናቸው ያነሳል። ክብርና ምስጋና ለስሙ ይሆናል። እግዚአብሔር ሲረዳ እግዚአብሔር ሲረዳ የቅዱሳን ረድኤት ከሰማይ ይመጣል። ዘመናትን ቆጥሮ ጌታ ይመለሳል። የልጆቹን እንባ ዓይናቸው ያብሳል። ክብርና ምስጋና ለስሙ ይሆናል። እግዚአብሔር ሲረዳ እግዚአብሔር ሲረዳ ከሰማያት ሲያስወ
ጭብጨባ ለጌታ ለረዳን ላገዘን ኢየሱስ ጌታ ነው። ሃሌሉያ። አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍቴ በማያልቀኝ ውበት ድንበኜ የደስታዬ ጩኸቴ የለኝም ሌላ የምለው ይሄ ነው ብዬ እንኳን የማሳንሰው የደስታዬ ምንጭ ባለቤቴ ብቻህን ታይበት ይሄ ነው ተመስገን 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 አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍቴ በማያምር ቀን ውበት ድምቀቴ የደስታዬ ምንጭ ዝቅ 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 የለኝም ሌላ የምለው ይሄ ነው ብዬ እንኳን የማላስታውሰው የደስታዬ ምንጭ ባለቤት ብቻህን ታይበት ይሄን ነው ተመስገን 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 የተነሳ ታሪክ ያለው እንደኔ ምስጋና አለ የሚል ካለ ይቆመልኝ ከጎኔ ክብርን ስሜን ብጥልለት እብዳት በሉኝ ከጠላቴ ጽኑ እስራት የተፈታው ሰው ነኝ የሱ ውለታ አለብኝ የሱ ውለታ የሱ ውለታ አለብኝ ዝም በል አትበለኝ የሱ ውለታ የሱ ውለታ የሱ ውለታ በአመላ የተነሳ ታሪክ ያለው እንደኔ ምስጋና አለ የሚል ካለ ይቆማል ከጎኔ ክብሬን ስሜን ብጥልለት እብዳት በሉኝ ከጠላቴ ጽኑ እስራት የተፈታ ሰው ነኝ የሱ ውለታ የሱ ውለታ የሱ ውለታ ዝም በል አትበሉኝ የሱ ውለታ የሱ ውለታ የሱ ውለታ
ኢየሱስ ጌታ ነው። መካር የሰላም አለቃ ሞትና እርግማንን ስቃይ ያበቃ ገናና 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 ነው እሱ በሆታ በልልታ ስሙን አወድሱ ገናና የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረም ከቶ አለ በሰማያት ማን ይቃወመናል ዛሬስ በደሙ ዋጅቶናል ትንሣኤውን ልናወራ በገና አንስተናል ምስጋና